ሰላም የዩቲዩብ ተከታታዮቼ ዛሬ ይዤላችሁ የመጣሁት ህልሞችና ፍቾቻቸው ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞችና ወደ ፍቾቻቸው ወስዳችሁ ይሆናል። ላይክ ማድረጋችሁን ደግሞ አትርሱ። አንድ ሰው በህልሙ የሰውን ልብስ ሲያረግ ካለመ ያንን ሰው ለመምሰል ጥረት እንደሚያደርግ የዛን ሰው ያለውን ነገር እንደሚመኝ የሚያመላክተው ነው። ይሄ ደግሞ ያው የሰውን ነገር መመኘት ወደ ሌላ እንትን ስለሚል ያው ከዚህ መቆጠብ እንደሚኖርበት ያመላክተዋል ማለት ነው። አንድ ሰው በህልሙ ፈረስ ሲጋልብ ካለመ ፈረስ ጸጋ ነው የሚያመላክተው። በጣም ቆንጆ ነው። አንድ ሰው በህልሙ በተደጋጋሚ ገዳም ሲሄድ ካየ እና ደግሞ የሄደበትን ገዳም ካስታወሰ ታቦቱ ጠፍቷል፣ ቢሄድ መልካም ነው። የሚያገኘው በረከት እንዳለ የሚያመላክተው ነው። ሻማ ሲያበራ አንድ ሰው በህልሙ ካለመ ይህም ጸጋን ነው የሚያመላክተው። በጣም ቆንጆ ነው። አንድ ሰው በህልሙ ሰፊ ቤት ካለመ በውልደት ወይም ደግሞ በጋብቻ ወደ እሱ ህይወት የሚቀላቀል ሰው እንዳለ የሚያመላክተው ነው። አንድ ሰው በህልሙ ደግሞ ቤት ሲያጸዳ ካለመ ለራሱ ጊዜ መስጠት፣ ራሱን መንከባከብ እንደሚኖርበት የሚያመላክተው ነው። ወንዝም መሻገር መጪ አስደሳች ነገር በህይወቱ እንዳለ የሚያመላክተው ነው። ጸጉር ረዝሞ አንድ ሰው በህልሙ ካለመ ጸጋን ነው የሚያመላክተው። በጣም ቆንጆ ነው። እግር ወይም ደግሞ እጅ ተቆርጦ አንድ ሰው በህልሙ ካለመ ዘመድ ሞትን ነው የሚያመላክተው። አንድ ሰው በህልሙ ጥፍሩን ሲቆረጥ ካለመ ልጅ ካለው የልጅ ህመምን ያመላክተዋል። ልጅ ከሌለው ደግሞ የዘመድ ሞትን ያመላክታል። ጸጉርን ሲላጭ አንድ ሰው በህልሙ ካለመ ጸጋ መገፈፍ ነው። ይሄ በደንብ ጸሎት ያስፈልገዋል ማለት ነው። ጥቁር ቬሎ ለብሶ አንድ ሰው በህልሙ ካለመ ጥሩ ያልሆነ ነገር በትዳሩ ላይ ሊፈጠር እንደሆነ የሚያመላክተው ነው። ግጭት፣ አለመግባባትን፣ ጥሩ ያልሆነ ነገር ሊፈጠር እንደሆነ የሚያመላክተው ነው። ይሄ መጸለይ ይኖርበታል። ወጣቶች ተሰብስበው ሲጨፍሩ ካለመ አንድ ሰው የወጣት እልቂትን ስለሆነ የሚያመላክተው ያው ጸሎት በደንብ ማድረግ ያስፈልጋል። አንድ ሰው በህልሙ መብረቅን ካለመ መብረቅ የሚያመላክተው የፈጣሪን ቁጣ ነው። ለቅሶ ደስታን ያመላክታል። መሳቅ ደግሞ ማዘንን፣ መሰበርን ነው የሚያመላክተው። በህልም አልጋን ማንጠፍ ወይም ደግሞ አልጋ ላይ መተኛት አልጋ ጸጋን ያመላክታል። ሁለተኛ ደግሞ ያው ትዳርን ያመላክታል። አልጋ ላይ ተኝተው ካለሙ ደግሞ ትዳሩ ጽኑ እንደሚሆን የሚያመላክት ነው። በጣም ቆንጆ ነው። አንድ ሰው በህልሙ ጥቁር ጫማን ካየ ጥቁር ጫማ ብዙ ልፋት ያለው ግን ጥሩ ገቢ የሚያስገኝ ስራን ያመላክታል። ነጭ ጫማን ደግሞ አንድ ሰው በህልሙ ካለመ ደግሞ ልፋት የሌለው ግን ጥሩ ገቢ የሚያስገኝ ስራን ያመላክታል። ጅብ ሲያሳድደው አንድ ሰው በህልሙ ካለመ የቡዳ መንፈስ ነው። ያው ይሄ በደንብ ጸሎት ማድረግ ይኖርበታል። ውሻ ሲነክሰው አንድ ሰው በህልሙ ካለመ ደግሞ ድግምት፣ መተት እየተላከ እንደሆነ ያው የተላከው ደግሞ የሆነ ጉዳት ሊያደርስብን እንደሆነ የሚያመላክት ነው። ጸሎት ማድረግ ያስፈልጋል በደንብ። ቤታችን ውስጥ ሬሳ ተቀብሮ ነው ካለምን
የሚያመላክተው ድግምት መተት እንደተሰራብን የሚያመላክት ነው። ስለዚህ አሁን ይህንንም በጸሎት ነው ማሸነፍ የሚቻለው፣ ጸሎት በደንብ በማድረግ አዲስ ቤት አንድ ሰው በህልሙ ሲገባ ካለመ አዲስ ቤት ያው እንደ ህልሙ እንትኑም ቢሆንም ግን ያው አዲስ ቤት አዲስ ጅማሮን ጋብቻንም ያመላክታል። ያው እንደ ህልሙ ይዘት ደግሞ ሌላ ኔጌቲቭ እንትንም ሊኖረው ይችላል። ቀጭን መንገድ ስንሄድ ካለምን በፈጣሪ መንገድ እየተጓዘ እንደሆነ የሚያመላክት ነው። ይሄ በጣም ቆንጆ ነው። ፍየልን በህልማችን ካለምን ፍየል ሰይጣንን ነው የምታመላክተው። በተጨማሪም ጥቁር ዶሮ እንደዛ ሰይጣንን ነው የሚያመላክተው፣ ጥሩ አይደለም። እንደተመቻችሁ ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት እነዚህን ይመስላሉ። ላይክ ማድረጋችሁን አትርሱ። መልካም ጊዜ